እያየን ወደ ትምህርቱ እንገባለን። ይሄ ሁሉ ጊዜ የምናገርበት ክፍል ስለሆነ ወይንም ይሄ ሁሉ 1007 ቁጥሮች 28 ምዕራፎች ማስረዳትና ማሳመን የፈለጉት ወይንም ማሳየት የፈለጉት በምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ ነውና ያንን ሐሳብ ለመግለጥ ከዚህ ቁጥር አንብቤ እጀምራለሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ። ጌታ ይባረክ፣ ጌታ ይባረክ። ምዕራፍ 3ን ከመንደርደሬ በፊት ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይመጡ ነበረ። ወደ መቅደስም ከሚገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀን አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያም ጊዜ እግርና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ጌታ ይባረክ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት ይላል። ጌታ ይባረክ። ስለዚህ የሐዋርያት ሥራ ምዕራፍ 3 ምዕራፍ 1 ቁጥር 8ን በደንብ እንድትሰሙኝ ይፈልጋለሁ። ነገር ግን መንፈስ ቅዱስ በማ ላይ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ? ኃይልን ትቀበላላችሁ። ከዛስ በጣም የሚገርመው በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ምኖቼ ምስክሮቼ። የመጀመሪያ እንቅስቃሴ አሁን ነው መጀመር የጀመረው እና ምዕራፍ 3 ላይ ይሄንን ሽባ ያገኙት በየት ነው? በኢየሩሳሌም ባለችው ቤተ ክርስቲያን። ይሁ 1:8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምኖቼ ምስክሮቼ። የመጀመሪያው ምስክርነት ተጀመረ ማለት ነው። የመጀመሪያው የመንፈስ ቅዱስ እንቅስቃሴ ተጀመረ ማለት ነው። ኃይልን እስክትቀበሉ ከኢየሩሳሌም አትውጡ አለ። ምዕራፍ 2 ላይ መንፈስ ቅዱስ በእናንተ ላይ ይወርዳል አለ። መንፈስ ቅዱስ በእነሱ ላይ ወርዶ ነበር። ምዕራፍ 3 ላይ የመጀመሪያ በኢየሩሳሌም የሚለው ተስፋ ስራውን ጀመረ። ትዝ ይላችኋል። በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምኖቼ ምስክሮቼ። ስለዚህ በኢየሩሳሌም ላይ አንድ ሰው አገኙ። አማኝ የነበረ የይሁዲ እምነት ተከታይ የነበረ አይሁዳዊ የነበረ ግን ከእናት ማፀን ጀምሮ ከልጅነቱ ምን የነበረ ሽባ የነበረን ሰው አገኙትና ከዚህ ሰው ጋር ማውራት ጀመሩ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ምን አለ? ተመለከተ። ጴጥሮስም ይገርመኛል፣ ብርና ወርቅ የለኝም፣ ያለንን ይህንን ግን እንሰጥሃለን አሉት። ትንሽ ከዚህም በፊት ተናግሬዋለሁ። ሐዋርያት ሥራን ስታጠኑ እኛ ዘመን ላይ ሆናችሁ ካጠናችሁት ልክ አይመጣም። እዛ ዘመን ላይ በነበሩ ጊዜ ገና የአዲስ ኪዳን ጅማሬ ነው እና ብሉይ ኪዳን መጽሐፍ ነው የሚያነቡት። ማቴዎስ ወንጌልም ማርቆስም ሉቃስም የብሉይ ኪዳን መጽሐፍ እሳቤ ነው እንጂ አዲስ ኪዳን ላይ ተብሎ ስለተጻፈ አይደለም። በዛ ዘመን ላይ የነበረ እጃቸው ላይ ያለ መጽሐፍ ነበርና በጣም የሚገርመው ይሄ የአይሁድ እምነት ተከታይ የነበረው ይሄ ወዳጃችን ከልጅነቱ ጀምሮ አንካሳ የነበረ ሽባ የነበረ ችግር የገጠመው ልጅ ነበርና ይሄንን ሰው አይሁዶች ከዮሐንስ ጋር ጠዋት ቀንና ማታ የመጸለይ ባህል ነበራቸው። ዝም ብሎ ከመሬት የመጣ አይደለም። አንዳንድ ጊዜ ቸርች ውስጥ እንቸገራለን። ሰዎችን ጸላይ ለማድረግ በእግዚአብሔር ፊት የሚተጉ ለማድረግ ጥረት እናደርጋለን። ግን ያ ጥረት ያ ፍላጎት ያ ነገር ግን ምን አይልም፣ አይሳካም። ለምን መሰላችሁ የማይሳካው? ለምን መሰላችሁ ስኬት የማያመጣው? ሰዎችን ጸልዩ ስላላችሁ አይደለም። እነሱ ግን ምን አላቸው? አይሁዶች ስለሆኑ ልማድ አላቸው። በቀን ስንት ጊዜ መጸለይ? 3 ጊዜ። ከየት አምጥተው ነው ሚለውን ትንሽ ኮት ለማድረግ ፈልጋለሁ። መዝሙረ ዳዊት ምዕራፍ 55 ቁጥር 17 ላይ እንዲህ ይላል፣ በማታም በጠዋትም በቀጥርም እናገራለሁ፣ እጮሃለሁ፣ ቃሌንም እግዚአብሔር ምን ያደርጋል? ይሰማል ብለው ያምናሉ። ከዚህ ነው የመጣው። ጸሐፊው
ሉቃስ ይሄንን ክፍል የጎተተው ከመዝሙረ ዳዊት ምዕራፍ 55 ቁጥር 17 ላይ ነው። በማታና በጠዋት በቀትርም እናገራለሁ እጮሃለሁ ቃሌንም ምን ያደርጋሉ ይሰማሉ የሚለውን ሐሳብ ስቦ ያመጣው ከዚህ ክፍል ነው። በማታም በጠዋትም በቀትርም እናገራለሁ እጮህም አለው ቃሌንም ምን ያደርጋል ይሰማሉ የሚል መዝሙረ ዳዊት ምዕራፍ 55 ቁጥር 17 ላይ ጸሐፊው ይጠቅስና ወደዚህ ያመጣና ጴጥሮስም ዮሐንስም ጋር ትኩር ብለው ወደ እርሱ ተመለከቱ፣ ወደኛ ተመልከታሉ። እነርሱም አንድ ነገር ከነርሱ እንዲቀበል ሲጠይቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ያለኝን እንሰጥሃለን፣ በናዝሬቱ ጌታ በኢየሱስም ተነስና ተመላለስ አሉት። በአይሁድ ባህል ሽባ የሆነ ሰው፣ አንካሳ የነበረ ሰው፣ እውር የነበረን ሰው ወደ ቤተ መቅደስ አያስገቡ። እንደዚህ አይነት ባህል ነበራቸው፣ እንዲህ አይነት አደራረግ ነበራቸው። ስለዚህ ይሄም ሰውዬ መልካም በምትባል ደጅ ላይ በየጊዜው እየመጡ ያስቀምጡት ነበር። በጣም የሚገርመው ግን እቺ መልካም የምትባለዋን ደጅ አዲሱ መደበኛ ትርጉም ላይ ሄዳችሁ ከስር አንብቡ። በጣም የምትገርም ቦታ ነች። በጣም ደስ የምትል ቦታ ነች። ምንድነው? የወርቅ ቅቤ የተቀባች፣ የወርቅ ጭልፋ፣ የወርቅ ማንኪያ ያለባት በጣም የምታምር መለመኛ ቦታ ነች። እዛች ቦታ ላይ አስቀምጠውት ይለምናል። እና የቀቧት የወርቅ ቅብ ለምን እንደሆነ ልንገራችሁ። አትሊስት መንግስተ ሰማያት ወይንም የእግዚአብሔር መቅደስ ውስጥ መግባት ስለማትችል በዚህ ኢንጆይ አርግ፣ እዚህ ትንሽ ተዝናና ያሉት ይመስለኝ እና አይገባም። ዛሬ ግን አንድ ሌላ ነገር መጣ ወደሱ። እንዲህ ነው እኛ ክርስቲያኖች መጠበቅ ያለብን። እግዚአብሔር ያልጠበቅነውን ነገር በህይወታችን ያደርጋል። ከዚህ በፊት ያልተለማመድነውን ነገር ያደርጋል። ይሄ ሰው ተነስቼ እየዘመርኩ እየጨፈርኩ ቁርጭምጭሚቴ ጸንቶ ወይም ደግሞ ተፈውሼ ወደ መቅደስ እገባለሁ የሚል ሐሳብም የለውም፣ ፍላጎትም የለውም። ሰፈሩም አልነገረውም። እንደው እንኳን እንዲህ አይነት ፍላጎት እንዳያድርበት ነግረውታል። ሰው አንካሳ የሚሆነው ሽባ የሚሆነው በሽተኛ የሚሆነው የእግዚአብሔር ቁጣ ነው ብለው ያስተምሩ ነበር። ይህንን ኢየሱስ ክርስቶስን ላይም ጠይቀዋል። የዚህ ሰውዬ እውርነት ለምንድን ነው ሲባል የእናቱ ነው ወይስ የአባቱ ኃጢአት? ለምንድን ነው ይሄ እንዲሆነው ሲሉት የእናቱም አባት ኃጢአት አይደለም የአባቱም ኃጢአት አይደለም፣ የእግዚአብሔር ክብር እንዲገለጥበት ነዋል። እና አንዳንድ ጉዳዮቻችን የእግዚአብሔር መገለጥ ይጠባበቃሉ። አልፈታ ያለ ጸልየን ጾም ጸሎት ይዘን በእግዚአብሔር ፊት ወድቀን ዝም ይላል እግዚአብሔር። እንደዚህ አይነት ጠንካራ ጉዳዮች ከገጠሟችሁ የእግዚአብሔር ክብር መገለጫዎች ናቸው። እና ይህም ሰው በጣም ይገርመኛል። ልማድ አላቸው። ጠዋት ቀንና ማታ ከመዝሙረ ዳዊት ላይ እንደቀዳ ነው። ከዛ ክፍል የተነሳ በእነዚህ በቀን 3 ጊዜ የመጸለይ ባህላቸውን ተጠቅመው ወደ ቤተ መቅደስ ሲሄዱ ይህንን ሰው አገኙት እና ደስ አለኝ። ብርና ወርቅ የለንም። ለምንድን ነው ብርና ወርቅ የለንም ያሉት? እዛች መልካም በምትባለዋ የመለመኛ ደጅ ላይ ተቀምጦ ሲለምን ሰዎች ብር ይሰጡታል ወይም ወርቅ ይሰጡታል። የተለመደ። አይሁዳዊ ደግሞ ትንሽ ከኢትዮጵያውያን ጋር የመመሳሰል ባህሪ ያለው ሲሰጥ አዘፍኖ ነው የሚሰጠው። በባህላችን ወይም የባህል ቤቶች ሄዳችሁ ይሁ አዘፍኖ ነው በ100 ብር ምን ያደርጉት የሚለጥፉበት ወይ 200 ብር። ይሄም ሰውዬ አንድ አይሁዳዊ ዝም ብሎ አይሰጠውም ገንዘብ፣ ወይ ብር አይሰጠውም ወይ ወርቅ አይሰጠውም። ጠጋ ብሎ ወደሚለምነው ሰውዬ ጠጋ ብሎ ከመጣ ብር ነው የሚሰጠው። ግን ሰዎች ሰብሰብ እንዲሉ ፈልጎና ትንሽ ከለማኙ ደግሞ ትንሽ ርቀት ኖሮት ከለመነ ያን ቀን ለማኙ ወርቅ ነው የሚሰጠው። ምን ማለት ነው? ሰው ሰብሰብ ሲል አንዳንድ ሰዎች ጸጋቸው ሰው ሰብሰብ ካላላ አይሰራ። ዝማሬም ይጠፋባቸዋል፣ ስብከት ይጠፋባቸዋል እና ሰው የለም እንዴ ይላሉ። ተጠሪነታችን ታማኝነታችን ለእግዚአብሔር። እኔ ዛሬ ከስንት እንደሚታረምልኝ አላውቅም፣ ግን ስራዬን እየሰራው የተሰጠኝን ተልእኮ እየፈጸምኩ እና ከሰው ጋር አይገናኝም ልላችሁ። እና እነዚህ አይሁዶችም ሰውየውን ራቅ ብለው እንዲለምን ያደርጋሉ። ከዛ ሰው ይሰበሰባል። ምንድነው ይላል። በጣም ብዙ ሰው ሲያያቸው አይሁዶች ሄደው ወርቅ ይሰጡታል። ይሄንን ለምዷል። እና ወደኛ ምን በል ያሉት፣ ትኩር ብለህ ተመልከት ይሉታል። በጣም ትኩር ብለው ብዙ ሰዓት ከቆየ ወርቅ ያገኛል። ትኩር ብለው ደግሞ ቀረብ ብለው የሆነ ነገር ከሰጡት ብር ያገኛል። ይሄ የተለመደ ነው። ግን አንድ ይሄንን ልማድ የሚያበላሽ
ይሄን ልማድ የሚያስተካክል ይሄንን ጥበቃውን የሚቀይር ድምጽ ግን መጣ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ስም ተነስና ተመላለስ አለ። በህልሙም በውኑም አስቦት አልሞት የማያቀው ነገር ወደዚህ ሰው ህይወት መጣ። አንዳንድ ጊዜ እግዚአብሔርን ተስፋ ማድረግ፣ እግዚአብሔር ላይ መጣበቅ፣ እግዚአብሔርን መፈለግ ባዶ ሊያስብል ይችላል፣ ከንቱ ሊያስብል ይችላል፣ ዝም ብሎ ነው ሊያስብል ይችላል። በጓደኞቻችሁ፣ በወዳጆቻችሁ፣ በቤተሰቦቻችሁ እናንተን በረጅም ጊዜ በሚያክሰው ጌታ ጌታዬ ይላል። ምንም እኛ በሱ ህይወት ያየነው ነገር የለም፣ ኢረሌቫንት ነው ነገሩ ሁሉ፣ ብዙ ለውጥ አይታይም፣ ወይም እንዲህ አይሆንም ሊሏችሁ ይችላሉ። ግዴላችሁም፣ እግዚአብሔርን መጠበቅ፣ እግዚአብሔርን ተስፋ ማድረግ ብድራት አለ። ይህ ሰው የአይሁድ እምነት ተከታይ ነው፣ አማኝ፣ ስለ አይሁድ እምነት ጠንቅቆ የሚያውቅ። ይህ ሰው ግን ሽባ ነበር፣ ቤተ መቅደስ መግባት አይችልም። ለዛ ነው ቤተ መቅደስ ደጅ ላይ እንዲለምን ያደረጉት። እነዚህ ግን ይዘውለት የመጡት የምስራች፣ ይዘውለት የመጡት ኢየሱስ ግን የዚህን ሰው ታሪክ፣ የዚህን ሰው ህይወት፣ የዚህን ሰው ዘመን፣ የዚህን ሰው ማንኛውም አቅጣጫው ላይ ያለውን ተጽዕኖ ሰብሮ ማውጣት ሆነለት። እግዚአብሔር አንዳንድ ጊዜ ወደ ህይወታችን ጠንካራ የሆኑ ጉዳዮች፣ ጠንካራ የሆኑ አለቶች፣ ጠንካራ የሆኑ ምክንያቶች በህይወታችን ላይ ይመጣሉ። እንደዚህ አይነት ጉዳዮች ወደ ህይወታችን፣ ወደ ዘመናችን ሲመጡ ብዙ ሰው አይገባው፣ ቅር ይሰኛል። ለምን ይላል? ይኸውላችሁ ይሄም መልካም በምትባል ደጅ ላይ የተቀመጠው ለማኝ ጥያቄ አለው። የምን ለምንድነው እንደዚህ የተፈጠርኩት? ለምንድነው እንዲሆኜ የተወለድኩት የሚል የውስጥ ጥያቄ ነበረበት። ለሰው ባይናገረው፣ ሰውና ማህበረሰቡ ደግሞ በዚህ ሰው ላይ የጫነው ጫና አለ። ምን የሚል? ሽባነ፣ አንካሳነ፣ ከልጅነት ጀምሮ እንዲሆነሃል፣ የዘላለም ህይወት አታገኝም፣ ቤተ መቅደስም እንደዚህ አይነት ሰዎች መግባት አይችሉም ብለው ደጅ ላይ ያስቀምጠውታል። በእንደዚህ በአካባቢው፣ በማህበረሰቡ፣ በትውልድ መካከል የተረሳን ሰው ማሰብ የሚችል ግን ኢየሱስ ብቻ ነው። ይህንን ሰው ኢየሱስ አሰበ። በአገልጋዮቹ ተጠቅመው እንደዚህ አሉ፣ እኛ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። ምን አለ? ያለን በኢየሱስ ክርስቶስም ተነስና ተመላለስ አሉ። ያ ሰው ተፈወሰ። እሱና በፈውስ መካከል ከፍተኛ ክፍተት ነበረ። ስለ ፈውስ ብዙ መጽሐፍ አንብቦ ሊሆን ይችላል። ስለ ተፈወሱ ሰዎች ብዙ ሰዎች ነግረውት ሊሆን ይችላል። ያንተ የታለ? ያንተ ኢየሱስ ታዲያ የታለ? ያንተ ጌታ ታዲያ የታለ ብለው ብዙ ቀን ጠይቀውት ይሆናል ብዬ አስባለሁ። በዚህ ሁሉ ሁኔታ ውስጥ ግን እግዚአብሔር የቀጠረለት ቀን መጣ። ለዚህም ሰውኛ ያልነው እንዲህ ነው፣ እግዚአብሔር የቀጠረልህ ቀን ይመጣል አልነው። እግዚአብሔር ይጎበኛል፣ ይመለከታል። አይሆንም አለ እሱ እና እግዚአብሔር እሱ ኪስ ውስጥ ያለ ነው የሚመስል። እግዚአብሔር በአጥናፍ ዓለሙ የሚኖር ድንቅ አምላክ ነው። የወደደውን የሚሰራ አምላክ ነው። በራሱ ጊዜ እንጂ በእኛ ጊዜ አይሰራ። ልናስለቅሰው ሞክረን አንዳንድ ሰው ይገርመኛል፣ በጣም ሀዘኑ ይከፋል። ጥቁር ልብስ ይለብሳል፣ ጥቁር ፓንቲ ያረጋል፣ ጥቁር ካልሲ ያረጋል። እግዚአብሔር እንዲያርግ እንደሱ ስላልክ እግዚአብሔር ፈርቶ የሚያረጋው ነገር የለም። እግዚአብሔር በራሱ ጊዜ ነው የሚሰራ። በራሱ ሰዓት ነው የሚመጣው ወደ ህይወት። በራሱ በቀጠረልህ ቀን ነው እግዚአብሔር የሚመጣው። እና ለዚህም ሰው ይሄ ነው የቀጠረው ቀን። ከዚህ በፊት ልምድ አለው። ብርና ወርቅ ሰብስቦ ወደ ቤቱ ይሄዳል። በዛች መልካም በምትባል ደጅ ተቀምጦ ብዙ ነገር ሰርቶ ይሄዳል ወደ ቤቱ። ይህችኛዋ ምሽት ግን የተለየች ምሽት ነበረች። እችኛዋ ቀን ግን የተለየች ቀን ነበረች። ይህንን ሰው ለዘለዓለም በሱና በሽባነቱ መካከል ልዩነትን የሚፈጥር የእግዚአብሔር ድምጽ መጣ። ያ ድምጽ ይገርመኛል። በጌታ በኢየሱስ ክርስቶስም ተነስና ተመላለስ አሉት። አስነሱት እና በጣም ይገርመኛል። ኢየሩሳሌም ላይ ስራ ተጀመረ። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምኖች የተሆኑ ዘንድ ምስክሮች። በኢየሩሳሌም ይሄ ሰውዬ ታሪኩ ተነበበ። በዛ ዘመን ባለው ጋዜጣ፣ በዛ ዘመን ባለው ትርክት፣ በዛ ዘመን ባለው ሚዲያ ወደ አደባባይ ወጣ። ያ መልካም ደጅ ላይ የሚቀመጠው ሰው እኮ ተፈወሰ። ያ መልካም ደጅ ላይ ስንት ዘመን ከልጅነቱ ጀምሮ ከናቱ ማህፀን ጀምሮ ሽባ የሆነው ሰው እኮ ተፈወሰ። በእስራኤል ላይ ዜናውን ብሬኪንግ ኒውስ እያለ ሰበር ዜና እያለ ዜና ሁሉ የዚህ ልጅ ታሪክ ሆነ።
በቀኝ እጁም ይዞ አስነሳው። በዚያም ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። ለምን? ያ ነገር እውነት ነው ወይ በህልሜ ነው ወይ ወይስ በትክክል ነው የተፈወስኩት ብሎ እግሮቹን ቼክ ማድረግ ጀመረ። የቀድሞ ሃይማኖቱ፣ የቀድሞ ስርዓቱ፣ የቀድሞ ልምምዱ ብዙ አስፈላጊ እንደሆነ አላሰበም። አይጠቅመኝም አለ። መዝለል ጀመረ። ወደ ቤተ መቅደሱ እየዘለለ ገባሉ። አያውቁትም እንዴ? ያውቁታል። ይህንን ፈውስ ግን ለማደናቀፍ ማን ነው አሉ። ማን ነው? ያውቁታል። ብር ሰጥተውታል፣ ወርቅ ሰጥተውታል፣ እግዚአብሔር ያጽና ብለዋል፣ ወይም ነው ቱቱ ያሳድግ ብለውታል። እነዚህን ሁሉ አድርገው ግን ሲፈወስ ብዙዎቻችን ራሳችንን እንፈትሽ። በጣም እኩል ሆነን ተከርክመን ስንኖር ምንም ችግር የለብን። ከመካከላችንን ተስፋውንን እግዚአብሔር ከፍ ማድረግ ሲጀምር ግን ምቀኝነታችን ከውስጣችን ይጀምራል። ያውቁት የለ እንዴ? መልካም ደጅ ላይ ሲለምን ስሙ ማን ነው? ማን ይባላል? ይሄ ሰው ማን ነው? ይሄ ሰውዬ በጣም ይገርመኛል። ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም የዘላለም እግዚአብሔርን እያመሰገነ። አማኝ ነው ያልኳችሁ ለዚህ ነው። እግዚአብሔርን የሚያውቅ ክርስቲያን ነበር። የአይሁድ እምነት ተከታይ ነበር እና አዲስ ሰው አይደለም። ጌታን ያልተቀበለ ሰው አይደለም። ወይንም ክርስቶስ ያልበራለት ሰው አይደለም። ቤተ መቅደስ ላይ ሁሉ ቀን መጥቶ የሚለምን እግዚአብሔርን ተስፋ የሚያደርግ ሰው ነውና ይሄው ጌታ አምጥቶ ያመሰግናል። እግዚአብሔርንም እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ለመጀመሪያ ጊዜ ኢየሱስ ያድናል። ከዚህ በፊት ከልጅነቱ ጀምሮ እዛች መልካም ልመና ላይ ሲተዳደርባት፣ በሷ ሲበላ፣ በሷ ሲጠጣ መቅደስ ገብቶ አያውቅም። እዛ ደጅ ላይ ያን ቀን ግን ወደ መቅደስ ገባ። አዲስ ምዕራፍ ተጀመረ። እግዚአብሔር በሕይወታችን አዳዲስ ምዕራፍ መስራት ይፈልጋል። ያልተለመዱ ያልተጠበቁ ከዚህ በፊት ሆነው የማያውቁ ነገር እግዚአብሔር በሕይወታችን መስራት ይፈልጋል። ተስፋችን ኢየሱስ ይሁን። ያለንን እንሰጥሃለን አሉት። ያለን ኢየሱስ ነው አሉት። ኢየሱስ ፈዋሽ ነው። ኢየሱስ አዳኝ ነው። ኢየሱስ ለዋጭ ነው። ኢየሱስ ታሪክን የሚያስቀጥልህ ነው። ኢየሱስ ከዚህ በፊት ኖረ የማታውቀውን ሕይወት እንድትኖር የሚያደርግህ ነው። ገርመኛል። ከዚህ በፊት ገብቶ አያውቅም። ወደ ማያውቀው ቤት ገባ። የእግዚአብሔር ጉብኝት ሲሆን እንደዚህ ገብታችሁ ማታውቁት ምድር፣ ገብታችሁ ማታውቁት ሁኔታ ውስጥ፣ ገብታችሁ ማታውቁት በረከት ውስጥ እግዚአብሔር ያስገባችኋል። ለምን መሰላችሁ? እሱ ባህሪው ስለሆነ። አዲስ ነገር በሰው ሕይወት ውስጥ ማድረግ ባህሪው ስለሆነ። ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ሕዝቡ ምን የሚለው ብር የሚሰጠው ወርቅ የሚሰጠው ሕዝብ እዩ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። አብረው አብዱም ጌታ ፈወሰ፣ ጌታ ዳነ፣ እንኳን ደስ አለ፣ ዌልካም እንኳን አለ። አንዳንድ ሰው ታውቃላችሁ አይደል? ስትመረቁ ምናምን ስትለቁ በፌስቡክ ላይ ኮንግራጁሌሽን ብሎ ማይጽፍም ይተናነቀዋል። እንትን ደስ አይሎና ያሳልፋል። እና ደግሞ የቴክኖሎጂ ዘመን ነው። ነጽና አሳይተውኛል። የሆነች አይን ነገር እንትና አይቷል ይላል። አላየውም እንዳይል ማለት ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። ከዛስ መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። ግን መሆን የነበረበት እንደዚህ ነው። አይገርም? እሱንም አሰበው ጌታ ወይ ምናምን መባል ነበረበት። ይሄ ሰው እንኳን ጌታ ረዳ፣ እንኳን ጌታ ፈወሰው፣ እንኳን ጌታ ብለው ምስጋና ማስገባት አልነበረባቸው? አምልኮ ማስገባት አልነበረባቸው? እነዚህ ሰዎች ግን ያደረጉት በጣም ይገርማቸዋል። እሱ ነው እንዴ መልካም ደጅ ላይ ተቀምጦ የምናውቀው ልጅ ነው እንዴ? አዎ እሱ ነው። እኔም ልላችሁ ፈልገው አዎ እሱ ነው። መገረም ሞላባቸው። እነርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እርሱ ሮጡ። ጌታ ይባረክ። ያው የሰለሞን መመላለሻ ደጅ ታውቃላችሁ፣ እነዛ የፈውስ ነገር የሚያልፍባት ያቺ የመመላለሻ
ያ ለ38 ዓመት አልጋው ላይ ተኝቶ የነበረ እኔ ማን ይረዳኛል ሚረዳኝ ከሌለ እንዴት እንደዚህ ይሆንልኛል ብሎ ያለውን ሰው ነው ያቺ መመላለሻ ደጅና ወደ ሰለሞን መመላለሻ ደጅ እየሮጡ ሄዱ። ምን ለማለት? ይሄን ሰው መፈወሱን ምን ሊያርጉ? ሊያረጋግጡ፣ ምስክር ሊሆኑ። እየሰማችሁኝ ነው ወገኖች? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምኖቼ ወደ ሰለሞን መመላለሻ ወደ ፒያሳ ልበለው በዚህ ሀገር አውድ እየሮጡ ሄዱ። ምን የዚህን ሰው መነሳት መፈወስ ሊያውጁ ሮጡ። እኔ እግዚአብሔር ተስፋን የሰጠ የታመነ ለዚህ ሰው ሳይሆን ለእስራኤል ሕዝብ ለአይሁዶቹ ለደቀ መዛሙርቱ የገባውን ተስፋ መፈጸም ጀመረ። በኢየሩሳሌም በይሁዳ የሚለውን መጀመሪያ ዛሬ ኢየሩሳሌምን ነው እያየን ያለው። ይሁዳን እናያለን፣ ሰማርያን እናያለን፣ እስከ ምድር ዳርቻም እንዴት እንደሄዱ እናያለን። እና ጴጥሮስም አይቶ ሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይም በገዛ ኃይላችን ወይንም እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረገው ስለምን ትኩር ብላችሁ ታዩናላችሁ? ይሄንን የሰራው እኛ አይደለንም፣ የኛ ጽድቅ አይደለም፣ የኛ ሕይወት አይደለም፣ የኛ ጸሎት አይደለም። ይሄንን ተአምራት የሰራው የናዝሬቱ ኢየሱስ ነዋል። በሕይወታችን ተአምራት መስራት የሚችል ኢየሱስ ብቻ ነው። ካለንበት ከወደቅንበት አንስቶ ከፍ ማድረግ የሚችል ኢየሱስ ብቻ ነው። ይሄንን ሰው እግዚአብሔር ከፍ አረገው። ቢቢግሎግራፊ ለዚህ ሰው እየጻፉ ብትባሉ ምን ትላለህ? ከለማኝነት አይደል ባጭር ሕይወቴ ባጭር ብለህ በጽፍለት ከልመና አወጣው እግዚአብሔር። ቤተ መቅደስ አስገባው። የምስጋና ሰው አደረገ። በሱ ምክንያት በሰለሞን መመላለሻ 4 ኪሎን ትዝ ይለኛል የሆነ ማስታወቂያ ሲወጣ የሆነ እንግዳ ነገር ሲሆን የፖለቲካ ነገር ሲነሳ 4 ኪሎ ጋር ቁጭ ብለው የሚያነቡ ሰዎች አይታችኋል። ልክ እንደ ሰለሞን መመላለሻ ዛሬ ብሬክ ኒውስ ምንድነው ብለው ሲያዩ መልካም በምትባል ደጅ ላይ ሽባ የነበረው ሰው እኮ ተፈወሰ። ዜናው ጌታ ይባረክ። የእግዚአብሔርን ነገር መደበቅ አይቻልም፣ መከለል አይቻልም። የእግዚአብሔርን ነገር መሰወር አይቻልም። እግዚአብሔር በአደባባይ ራሱን ገለጠ። ለሐዋርያቶች የገባውን ተስፋ መፈጸም ጀመረ፣ ማስተዋወቅ ጀመረ፣ ክብሩን መግለጥ ጀመረ፣ ኃይሉን መግለጥ ጀመረ፣ ጸጋውን መግለጥ ጀመረ። በኢየሩሳሌም የምጀምረው ስራ አለ። የመጀመሪያ በኢየሩሳሌም የተጀመረው ተአምራት ይህ ነበር፣ መፈወስ። እግዚአብሔር አምላካችን ፈዋሽ አምላክ። እኛ ጥያቄ ስላለብን የኛ ነገር ስላልተፈወሰ እግዚአብሔር አይፈውስም ማለት አንችልም። እግዚአብሔር ፈዋሽ አምላክ ይፈውሳል፣ ያድናል። የአብርሃም የይስሐቅ የያዕቆብ አምላክ የአባታችን አምላክ እናንተ አሳልፋችሁ በቃ ወንጌል ተጀመረ። አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ በጲላጦስ ፊት የከዳችሁት ብላቴናችን ኢየሱስን አከበረው። ብላቴናውን ኢየሱስ እግዚአብሔር ምን አረገው? አከበረው። ምን በማድረግ? ተአምራት በመስራት ድንቅ በመስራት እናንተ እንዲፈታ እንኳን ጲላጦስ እኔ ከዚህ ሰው ምንም ነገር አላገኘውም ብሎ ከደሙ ንጹህ ነኝ ብሎ ይፈታ ሲላችሁ አይፈታ ብላችሁ በርባንን ነው ምኛ ፍታልን፣ ይሄንን አመፀኛ፣ ይሄንን ማጅራት መቺ፣ ይሄንን መጥፎ ሰው ፍታልን ብላችሁ እሱን ሰው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የአባታችን አምላክ እናንተን አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ኢየሱስ ጌታ ነው። አከበረው። እግዚአብሔር ልጁን አከበረ። የሞተለትን ልጁን አከበረ። የዓለምን ኃጢአት ያስወገደበትን ልጁን አከበረ። በሰማይ ያለ ልክ ከፍ ከፍ ያለው በላይ ያለውን ክብር እንደመቀማት ሳይቆጥር ወደዚህ ምድር የመጣውን ኢየሱስ እግዚአብሔር በስራው ማክበር ጀመረ። ይህንን እውነት መደበቅ አልተቻለም። ሕዝቡ ራሱ ምስክር መሆን ጀመረ። ይህንን ሁኔታ ማንም ሰው መከለል አልቻለም። ይህንን ሁኔታ ማንም ሰው መደበቅ አልቻለም። እግዚአብሔር ይጎበኘናል። የእግዚአብሔር ጉብኝት ወደ ሕይወታችን ይመጣል። ያን ጊዜ መደበቅ አንችልም። ወደ ሌላ ክፍል በወስዳችሁ ደስ ባለኝ ነበር፣ ግን መሄድ አልፈልግም። እግዚአብሔር ጉብኝት የደረሰበት ዳዊት ነው አንዱ። ጎልያድን ከገደለ በኋላ
ያንን ጠላት ከገረሰሰ በኋላ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ተብሎ ተዜመለት። እግዚአብሔር አከበረው ዳዊትን። ለእግዚአብሔር ጨክኖ ስለነበር፣ ለእግዚአብሔር ወስኖ ስለነበር፣ እግዚአብሔርን ተስፋ አድርጎ ስለነበረ እግዚአብሔር ይህንን ሰው አከበረ።